40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ይህ አዋዜ ሰበር ነው። አለማወቁ የአሜሪካ ምርጡ ዩኒቨርሲቲ ሃርቫርድ ከእንግዲህ አዲስ ዓለም አቀፍ ተማሪዎችን አይቀበልም። አሁን በመማር ላይ ያሉትንም ማስመረቅ አይችልም። ከዩናይትድ ስቴትስ አሜሪካ የሰማነው ትኩስ ዜና። ምክንያቱም የትራምፕ አስተዳደር እንዲያካሄድ የጠየቀውን የፖሊሲ ለውጥ ሃርቫርድ አላደርገውም በማለቱ የተከተለ መዘዝ ነው። የአሜሪካ የሀገር ውስጥ ጉዳይ ሚኒስቴር ስለ ጉዳዩ ባወጣው መግለጫ ሃርቫርድ የውጭ አገር ተማሪዎችን መመዝገብ አይችልም፣ እስካሁን ያሉትም ወደ ሌላ መዛወር አለባቸው ወይም በአሜሪካ የሚያቆያቸውን ሕጋዊነት ያጣሉ። ውሳኔው የውጭ ተማሪዎችን ስጋትና ግራ መጋባት ውስጥ ከቷል። ፕሮፌሰሮች ይህ እርምጃ የውጭ ተማሪዎች በገፍ ለቀው እንዲሄዱ በማድረግ የተቋሙን ምናልባትም የአሜሪካንን የላቀ የትምህርት ቀንዲልነት ያዳፍናል ሲሉ እያስጠነቀቁ ነው። ዓለም አቀፉ ሃርቫርድ ዩኒቨርሲቲ በአሁኑ ሰዓት ከፕሬዚደንት ትራምፕ አስተዳደር ጋር ለርዕዮተ ዓለማዊ ነፃነቱ እየተፋለመ ይገኛል። የትራምፕ አስተዳደር ትናንት ባወጣው መግለጫ የውጭ ተማሪዎችን መመዝገብ ወይም ማስተማር ልዩ ዕድል እንጂ መብት አይደለም ብለዋል። የትራምፕ አስተዳደር በአትኩሮት የያዘው በእስራኤል ሐማስ ጦርነት ጋር በተያያዘም በቅጥር ግቢ ውስጥ በተካሄዱ አወዛጋቢ የተቃውሞ ትዕይንቶች ውስጥ በተሳተፉ የውጭ ተማሪዎችና የዩኒቨርሲቲ ሠራተኞች ላይ ነው። ይሁንና የዩኒቨርሲቲው አመራር የትራምፕ አስተዳደር የተማሪዎችንና የሠራተኞቹን አመለካከት መቆጣጠርን ጨምሮ ያቀረባቸው ብዙዎቹ ጥያቄዎች ከፌዴራል መንግሥት ሚና በላይ የሆኑና የዩኒቨርሲቲውን ሕገ መንግሥታዊ መብቶች ሊጥሱ የሚችሉ ናቸው በሚል ፍርጥም ያለ አቋም ይዘዋል። ሃርቫርድ በትራምፕ አስተዳደር ለውጥ እንዲያደርጉ ጥያቄ ከቀረበላቸው በደርዘኖች የሚቆጠሩ ዩኒቨርሲቲዎች መካከል አንዱ ቢሆንም ከሁሉም በላቅና በበለጠም የአካዳሚክ ነፃነቱን ለመጠበቅ ከትራምፕ አስተዳደር ጋር ግንባር ለግንባር በመፋለም ከፍተኛውን ሚና የተጫወተው እሱ በመሆኑ ነው እርምጃ የተወሰደበት። የፕሬዚደንት ዶናልድ ትራምፕ አስተዳደር እንደሚከሰው የዩኒቨርሲቲው አመራር ሃርቫርድን ትልቁን የትምህርት ተቋም የጸረ አሜሪካ፣ የጸረ ሴማውያን ወይም የጸረ ይሁዳውያን ወይም የጸረ እስራኤላውያንና የደጋፊ ሽብር ቀስቃሾች የተመቸ ምሽግ ወይም ዋሻ አድርጎታል ሲል ወንጅሏል። ሲቀጥልም ይህንን የአሜሪካ ተማሪዎችን የሚጎዳ የተስፋፋና የተንሰራፋ ችግር እንዲፈታ ቢጠየቅም የዩኒቨርሲቲው አመራር ግን አላደርገውም በማለት ክችች ብለዋል። ስለዚህም አሁን መዘዙን መቻል አለባቸው ብለዋል። ዩኒቨርሲቲው በቅጥሩ የሚካሄደውን ጸረ ይሁዳዊነትና ዘረኛ ብሎ የገለጸውን ብዝሃነት፣ ፍትሐዊነትና አካታችነት የሚሉ አሰራሮችን ከስር መሠረቱ ለማስወገድ ፕሮግራሞቹን፣ ፖሊሲዎቹን እንዲሁም የቅጥርና የመቀበያ ፖሊሲዎቹን እንዲቀይር ከዋይት ሃውስ ባለሥልጣኖች ጋር ለወራት ሲደራደር ሲነጋገር ቢቆይም በግጭት ተጠናቋል። ስለሆነም የሀገር ውስጥ ጉዳይ ሚኒስትሯ ክሪስቲ ናኦም ሚኒስቴር መስሪያ ቤታቸው የሃርቫርድን የተማሪዎችና የጉብኝት ልውውጥ ፕሮግራም ፈቃድ ሃርቫርድ ስቱደንት ኤንድ ኤክስቼንጅ ቪዚተር ፕሮግራም ሰርቲፊኬሽን እንዲዘጋ አዘዋል። ሃርቫርድን ለዚህ ስር ነቀል ቅጣት የዳረገው የአገር ውስጥ ጉዳይ ሚኒስቴሩ የውጭ ተማሪዎችን እንቅስቃሴዎች የሚያሳዩ ቅጂዎችን፣ መረጃዎችን አሳልፎ እንዲሰጠው ላቀረበው ጥያቄ የጸና የእምቢታ ምላሽ በመስጠቱ ነው።
ዳንኤል እንግዲህ ሃርቫርድ የመማር ፍላጎት ካለ እዚሁ ጋር አቁም። ዓለም አሁን እንግዲህ ሃርቫርድ ዩኒቨርሲቲ በዓለማችን ላይ አሉ ከተባሉ ትላልቅ ስመጥር ዩኒቨርሲቲዎች ውስጥ አንዱ ነውና አሁን በዚህ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ዩኒቨርሲቲ ውስጥ ፖለቲካዊ እንቅስቃሴ እንዲያደርጉ ዩኒቨርሲቲው ይፈቅዳል ማለት ነው ወይ? ቦርድም ይሁን ምንም ይሁን የዩኒቨርሲቲው አመራር እንደ አመራር ከትራምፕ አስተዳደር ጋር ሲነጋገር ነው የቆየው እና የንግግሩም ዓላማ ዜናው ላይ እንደሰማው በዩኒቨርሲቲው ቅጥር ውስጥ የሚራመደው አመለካከት የዶናልድ ትራምፕ አስተዳደር እንደሚከሰው ጸረ አሜሪካውያን ወይም ጸረ አሜሪካ እና ጸረ ይሁዳውያን ነው። ስለዚህ ይሄ ደግሞ በተባብሶ ታይቷል ብሎ የሚያምነው የትራምፕ አስተዳደር የእስራኤል ሐማስ ጦርነትን በተመለከተ በዩኒቨርሲቲ ውስጥ የነበረው የተቃውሞ እንቅስቃሴ ነው። ስለዚህ ከዚህ በመነሳት በዚህ ውስጥ በአብዛኛው በጉልህ የተሳተፉት የውጭ ተማሪዎች ናቸው እና የነዚህን ተማሪዎች እንቅስቃሴ የሚያሳዩ የቪዲዮ፣ የፎቶግራፍ፣ የጽሁፍ፣ የማንኛውንም መረጃ እንዲሰጠው የአሜሪካ የሀገር ውስጥ ጉዳይ መስሪያ ቤት ጥያቄ አቅርቦለታል። ሃርቫርድ እንዳመራር ይህንን ማድረግ እንዳለበት አላምንም። ምክንያቱም በዩኒቨርሲቲው ህገ መንግስታዊ መብቶች አሉት። ህገ መንግስታዊ መብቶች ደግሞ በቅጥሩ የፖለቲካ አመለካከቶች ማራመድ ይችላሉ። ተማሪዎች አመለካከታቸውን መግለጽ ይችላሉ። ስለዚህ አመለካከታቸውን የገለጹባቸውን እነዚህን መረጃዎች አሳልፌ ለመስጠት ተገቢ አይደለም፣ አላደርገውም ነው የሚለው። ይሄ በመሆኑ ነው አሁን እንደዛ ከሆነ የውጭ ተማሪዎችን ተቀብሎ የማስተማር እድሉን አጥቷል ማለት ነው። በጣም ከባዱ ነገር ደግሞ ኦልሬዲ በመማር ላይ የሚገኙ የውጭ ተማሪዎች አይመረቁም። ወደ ሌላ ዩኒቨርሲቲ እዛ አሜሪካ ውስጥ ሊሆን ይችላል፣ ወደ ሌላ ዩኒቨርሲቲ መዛወር አለባቸው። አለበለዛ ደግሞ አሜሪካ ውስጥ የሚያቆያቸውን ህጋዊነት ያጣሉ። ቪዛቸው ከትምህርት ጋር የተያያዘ ነው። ስለዚህ የውጭ ተማሪዎች ከሃርቫርድ ውስጥ መማር አይችሉም። ስለዚህም አሜሪካ ውስጥ መቆየት አይችሉም። በመንግስት በኩል ያለው በዶናልድ ትራምፕ በኩል ያለው ክርክር የዩኒቨርሲቲው ቅጥር የጸረ አሜሪካዊነትና ጸረ እስራኤላዊ ዋሻ ሆኗል ነው እና ደጋፊ የሽብር ኃይሎች ካምፕ ሆኗል ነው። ይሄ ሲሪየስ አኩዜሽን በጣም የከፋ ክስ ነው። ምናልባት በእኔ መረዳት ጉዳዩን ወደ ፍርድ ቤት ሊወስደው ይችላል የሚል እምነት አለኝ። ሃርቫርድ በዛ ደረጃ ነው ሊታይ የሚችል። አሁን በዶናልድ ትራምፕ አስተዳደር በኩል እየቀረበ ያለው ነገር በዚህ መልክ ነው ዩኒቨርሲቲው ያለው እና የነዚህ ዓላማዎች ማራመጃ ነው የሆነው። የዩኒቨርሲቲው አስተዳደር ደግሞ አመራር የመለሰው ተማሪዎች የራሳቸው አመለካከት አላቸው፣ ሐሳባቸውን የመግለጽ መብት አላቸው። ከራሱ ዩኒቨርሲቲውም እንዲህ አይነት የአካዳሚ ነፃነት አለው በራሱ ቅጥር ግቢ ውስጥ። ስለዚህ ተማሪዎች ላራመዱት አመለካከት ለገለጹት ሐሳብ ተጠያቂ ሊያደርጋቸው የሚችል ምንም አይነት መረጃ አልሰጥም ነው ማለት የሚቻለው። ይሄ ነው በሁለቱ መካከል ያለው ፍጥጫ። ስለዚህ ዓለም ሃርቫርድ ዩኒቨርሲቲ አሁን ባለው ሁኔታ ከሌላ ሀገር ተማሪዎችን ተቀብሎ አያስተምርም ማለት ነው። አሁን ባለው ሁኔታ በተግባር እንደዛ ነው የሚሆነው። ሁለተኛ እንደውም ከክሱ አንዱ በእንዲህ አይነት የተቃውሞ እንቅስቃሴዎች የሚደረጉት ደግሞ በመላው ተማሪ አይደለም።
ለምሳሌ ሃርቫርድ የውጭ ሀገር ተማሪዎችን ተቀብሎ ያስተምራል። ነገር ግን ያው ሎጂካሊ አብዛኛዎቹ አሜሪካን ተማሪዎች ነው የሚሆኑት እና ራሱ የትምህርት ሂደቱ ተበዳይ ይሆናሉ። ለዚህ ተማሪዎቹ የአሜሪካ ተማሪዎች ከውጭ የመጡ ተማሪዎች በተደራጀ መልኩ በሚያካሂዱት ጸረ አሜሪካና ጸረ ይሁዳውያን እንቅስቃሴ የተነሳ ከትምህርታቸው ይታጎላሉ፣ ስጋት ውስጥ ሊወድቃሉ ነው። ግጭት ውስጥ ጥቃት ውስጥ ሊወድቃሉ የሚል ነው። ስለዚህ አሁን በውጭ ተማሪዎች ላይ ያነጣጠረ ነው። በዶናልድ ትራምፕ አስተዳደር አረዳድ የእንደነዚህ አይነት የተቋሞ ትዕይንቶች ዋነኛ ሐሳብ አመንጮች፣ አስተባባሪዎች እና አድራጊዎች ሁሉም የዩኒቨርሲቲ ተማሪዎች፣ በተለይ ደግሞ እዛ የአሜሪካውያን ተማሪዎች ሳይሆኑ በተለይ እነዚህ የውጭ ተማሪዎች ናቸው። የውጭ ተማሪዎችና እንደገና ስታፍ አባላት መምህራን ይኖራሉ፣ የዛ ዩኒቨርሲቲ ሰራተኞች ናቸው። እነዚህ ሰዎች ማወቅ አለብኝ ነው የዶናልድ ትራምፕ አስተዳደር who are they እና እነዚህ ሰዎች ማወቅ አለብኝ። ሁለተኛ እንዴት ነው የምትቀበለው? የተማሪዎች ቅበላ እንደዚሁም ደግሞ ሌሎች ይሄ ለምሳሌ አካታችነት የሚባል ነገር አለ። አካታችነት በሌሎች ሀገሮች በመልካምነት ይወሰዳል። በዶናልድ ትራምፕ ዘንድ ደግሞ ዘረኛ ተብሎ ነው የሚታየው እና ይሄ ብዝሃነት፣ አካታችነትና ፍትሃዊነት የሚለውን ነገር አሰራር በምን መልኩ ነው የምትጠቀሙት? እንዳለ እሱ አሰራር መቅረት አለበት ነው። እንደዚህ አይነት ጥያቄዎች ነው ያሉት የዶናልድ ትራምፕ አስተዳደር እና እንግዲህ እንደሰማው በዜና ላይ የሃርቫርድ ዩኒቨርሲቲ ህገ መንግስታዊ መብቶችን የሚጻረር ነው። እዚህ ድረስ ገብቶ ፈጥርቆ ሊይዘኝ አይችልም ፌዴራል መንግስቱ። እንዲህ አይነት ሚናም በህገ መንግስት ተፈቀደለት አይደለም። ስለዚህም ለዚህ አልገዛም ነው ሃርቫርድ ዩኒቨርሲቲ አመራሮች የሚሉት። ስለዚህ አሁን የዶናልድ ትራምፕ አስተዳደር የሄደበት መንገድ ብለው ሊደርሺፑን አይደለም ተጠያቂ ያደረገው። እንግዲያውስ የውጭ ተማሪዎችን ተቀብለው ማስተናገድ ልዩ ዕድላችሁ እንጂ መብታችሁ ግን አይደለም የሚል አቋም ነው ያለው። ዩኒቨርሲቲው ባለው ስመጥርነት ባለው ተፈላጊነት የውጭ ሀገር ተማሪዎች ምርጫ ነው እና ያ ምርጫ መሆኑ ደግሞ ብዙ የውጭ ሀገር ተማሪዎች ተቀብለው የማስተማር ዕድል ሰጥቶታል ማለት ነው። ይሄ ማለት መብታችሁ ነው ማለት ግን አይደለም። ማለት የውጭ ተማሪዎችን ለማስገባት ለማስተማር ብትፈልግም እንደ ሃርቫርድ ሀገሪቱ ደግሞ ያው አንድ ወደ ሌላ ሀገር ስትገባ ሀገራት የራሳቸው አሰራር አለ፣ ሂደት አለ፣ መመሪያ ምናምን ነገር አለ። ለምሳሌ ቪዛ ማግኘት ሃርቫርድ ለመማር ብትፈልግም አሜሪካ ለመግባት ቪዛ ማግኘት አለብህ፣ ሊፈቀድልህ ይገባል አይደል? ይሄ ለምሳሌ የሃርቫርድ መብት አይደለም። ሃርቫርድ የገቡለትን ነው ማስተማር የሚችለው። ሃርቫርድ አንድ ተማሪ እንዲማር ከሱ ጋር ስምምነት ያደረገ እንዲገባለት ሊጠይቅ ይችላል። የዩኒቨርሲቲ ወረቀት ሊልክለት ይችላል። ነገር ግን ያንን መፍቀድ አለመፍቀድ የመንግስት ነው። ስለዚህ ይሄ የውጭ ተማሪዎች ማስተማር እድል የፈጠርከው እድል ቢሆንም መብት ግን አይደለም። ስለዚህም ይህን መብት ዘግተነዋል የሚል ነው የዶናልድ ትራምፕ አስተዳደር ምላሽ። ለማንኛውም ሃርቫርድ ዩኒቨርሲቲ መቼም በዓለማችን ላይ ብዙ ዩኒቨርሲቲዎች አሉ። የአሜሪካው ሃርቫርድ እና የእንግሊዙ ኦክስፎርድ በስመጥርነታቸው ወይም በዝነኛነታቸው ይታወቃሉ። ሌሎችም በጣም በርካታ ምርጥ ዩኒቨርሲቲዎች አሉ በዓለም ላይ። እንግዲህ ሃርቫርድ ባራክ ሁሴን ኦባማ በህግ የተመረቁበት ዩኒቨርሲቲ ነው። የአባታቸው ኦባማም ዶክተር ኦባማ የዚህ ዩኒቨርሲቲ ብሩቅ ናቸው። ምናልባት በሀገራችን
እነማን እንዳሉ በእውነት በአጋጣሚ ቶሎ አልመጣልኝም። ሀገራችንም የሃርቫርድ ብሩቃን አሉ። በተለያየ ጊዜ ከሃርቫርድ የተመረቁ አሉ። እንደው ብዙ ጊዜ የአንድ አካዳሚሽያን ክሬደንሻል ወይም የምሁርነት ወይም የቀለም ወይም የደረጃ ሲገለጽ ሃርቫርድ ኤጁኬትድ ሲባል ዋጋ ትሰጣለህ። ሃርቫርድ የተማረ የሚለው ነገር ወይም ኦክስፎርድ የተማረ የሚለው ነገር ቅድሚያ እንድትሰጠው ያደርጋል። ፕሪስቲጂየስ ከሚባሉ የዓለማችን ዩኒቨርሲቲዎች አንዱ ነበረ። አይ ቲንክ ከዚህ ዜና እንደምረዳው የሃርቫርድ የጨለማ ዘመን ጀምሯል። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ